ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባ እናልፋለን የስፖርት ዘገባችን የክብር አጋር ስንቄ ባንክንም ከልብ ነው የምናመሰግነው የባህር ዳር ዓለም አቀፍ ስታዲየም ከ4 ወራት በኋላ ተጠናቆ ለጨዋታ ዝግጁ እንደሚሆን ተገለጸ ስታዲየሙ ዓለም አቀፍ ደረጃውን ጠብቆ እየተገነባ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል ነጻነት ጫን ያለው በዝርዝር ተመልክቶታል ለሀገር እግር ኳስና ሌሎች ስፖርቶች እድገት ትልቅ ሚና ይጫወታል ተብሎ ተስፋ የተጣለበት የባህር ዳር ዓለም አቀፍ ስታዲየም ከ4 ወራት በኋላ ጨዋታዎችን ለማስተናገድ በሚያስችል ሁኔታ እየተገነባ መሆኑ ተገልጿል። መንግስት ከፍተኛ ትኩረት ሰጥቶት እየተገነባ የሚገኘው ስታዲየሙ ለሁለተኛ ጊዜ በካፍ ባለሙያዎች ተገምግሞ በተሻለ ቁመና ላይ መሆኑ የተነገረ ሲሆን ግንባታው ደረጃውን የጠበቀ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ሀገራችን ውስጥ የተገነቡ ስታዲየሞች አብዛኛው እንዴት ዲዛይን እንደተደረጉ ባይገባንም ነገር ግን የተገለበጠ ዲዛይን እንደነበራቸው ውሃ ሲዘንብ ይቋጥር እንደነበር አይተናል። አሁን እሱ እንደገና ተጠርቦ እዚያ ጋር እንደምናየው ተስተካክሎ ውሃ ከዘነበ ኢሚዲየትሊ እንዲፈስ ተደርጎ የተሰራ ስታዲየም ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም ፈጥነው የማይቀዘቅዙ ሆነው አይተናቸዋል። ይሄ ሳር ከተተከለ 1 ወሩ ነው። በደንብ ጥሩ እየያዘ እንደሆነ አይተናል። እንግዲህ ከ4 ወር በኋላ ያጫውታል የሚል ነው ያለ በፕሮፌሽናል ሳሩን በሚተክሉ ሰዎች እና ግንባታው በጥሩ ሁኔታ እየሄደ ነው። የፊኒሺንግ ስራዎች እየተጠናቀቁ ነው። በፊፋ እውቅና ባለው በፈረንሳይ ግሪጎር በተሰኘ ካምፓኒ እየተሰራ የሚገኘው ስታዲየሙ 3 ደረጃቸውን የጠበቁ መጫወቻ ሜዳዎች አሉት። ኮትዲቯር ሜዳዎችን ያዘጋጇቸው ኮንትራክተሮች ናቸው ይሄንን ስራ እየሰሩ ያሉት። በዚህ ግቢ ውስጥ 3 ደረጃቸውን የጠበቁ ስታዲየሞች ነው እየተገነቡ ያሉት። 3ቱም ኢኳሊ የኢንተርናሽናል ጌሞችን ማጫወት በሚያስችል መንገድ ራሱን የቻለ መቀመጫ ያላቸው ራሱን የቻለ ዋናው ስታዲየም ፈርኒሽ በተደረገበት አግባብ ተሰርተው ተጠናቀዋል ማለት ነው። የማታ ጨዋታዎችን ለማስተናገድ ምቹ የሆነ ለሚዲያ ባለሙያዎች ደረጃቸውን የጠበቁ ስፍራዎችና የተመልካቹ ደህንነትን ለመጠበቅ የሚያስችል መቆጣጠሪያ መዘጋጀቱም ተገልጿል። ካፍ ማንዳተሪ ያደረገው የማታ ጨዋታዎችን ማጫወት ስራ በሚመለከት ነው። ከዚህ አኳያ በዚህ ስታዲየም ወደ 20 ፖሎች አናት ላይ ለትሬኒንግ ፊልዱ ወደ 86 ለዋናው ስታዲየም 186 በድምሩ ወደ 272 የሚሆኑ አምፖሎች ፈርኒሽ እየተደረገ ያለበት ሁኔታ ነው ያለ። 120 ጋዜጠኞችን ባንዴ መያዝ የሚችል ሚዲያ ትሪቡን ደግሞ ከ50 ጋዜጠኞች በላይ በአንድ ጊዜ ሊይዝ የሚችልና እንደ መስፈርት ተደርጎ የተሰራው የቬኑ ኦፐሬሽን ሴንተር ይባላል። የተመልካቾችን ደህንነት መቆጣጠሪያ ሴንተር ማለት ነው ቪኦሲ። እዚህ ስታዲየም ላይ 116 ካሜራዎች አሉ። እነዚህን 116 ካሜራዎች ሞኒተር ማድረግ የሚችልበት ስታዲየሙ አናት ላይ የምትመለከቱት እሱ እየተሰራ በስራ ላይ ነው ያለ። ስታዲየሙ በቀጣይ 4 ወራት ውስጥም ግንባታውን አጠናቆ ለጨዋታ ዝግጁ ይሆናል ተብሎ ይጠበቃል። የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። እንግዲህ በጣም ብዙ ነገር በጣም ጥሩ ነው። ሀገራችን 2029 ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። በአጠቃላይ ከጥላ ውጪ በዚህ ስታዲየም ከጥላ ውጪ የካፍንም የፊፋንም መስፈርት አሟልቶ ካፍ ፕላስ በሚባለው ስታንዳርድ ይጠናቀቃል ብለን የምናስበው ይሆናል። ከስፖርታዊ ውድድሮች ውጪ ስታዲየሙ ለመዝናኛነት የሚውልና የቱሪዝም መዳረሻ እንደሚሆንም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ሁሉ ነገር የቻለ ስታዲየም ነው። ከ80 በላይ ሱቆች አሉት ዙሪያውን 11 አካባቢ ካፌዎችና ሬስቶራንቶች አሉት። ስለዚህ ስታዲየሙ ኳስ ለማጫወት ብቻ ሳይሆን ሰው ለመዝናናት እና ገብቶ ተዝናንቶ የሚወጣበት እቃ ገዝቶ የሚሄድበት እና የሚጎበኝ ራሱ አንድ የቱሪስት መዳረሻ ማዕከል ይሆናል ብለን እናስባለን። የባህር ዳር ዓለም አቀፍ ስታዲየም ማሟላት ያለባቸውን ነገሮችን በማካተት ይጠናቀቃልም ተብሏል። ምናልባት በዚህ 4 ወር ውስጥ አጠናቀን የክረምት ስራዎችን የማጠናቀቂያ ጊዜ አድርጎ በሚቀጥለው በተለይ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን 2 ክለቦች በዚህ ክልል ይሄንን ሜዳ አስመዝግበዋል፣ የፋሲልና የባህር ዳር። እነዚህ ክለቦች በራሳቸው ሜዳ ማጫወት የሚችሉበትን ሌላውም ክለብ እንደ ቶርናመንት ይሄን ሜዳ መርጦ መጫወት የሚችልበት ሁኔታ ካለ
ከሚቀጥለው መስከረም ጀምሮ ሬዲ እናደርጋለን ማለት ነው። ለ2026ቱ የዓለም ዋንጫ ማጣሪያ በሂደት ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ሞሮኮ ደርሷል። የፊታችን አርብ ከግብጽ እንዲሁም ደግሞ ሰኞ ዕለት ከጅቡቲ ጋር ሁለት ወሳኝ የምድቡን 5ኛና 6ኛ ጨዋታ የሚያከናውነው የኢትዮጵያ ብሔራዊ ቡድን ትናንት ነው ካዛብላንካ የደረሰው። ከሌሊቱ 6 ሰዓት ላይም መደበኛ ልምምዱን ማድረጉን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ማረፊያውን በኢብስ ሆቴል ያደረገው ብሔራዊ ቡድኑ ከዚህን ቀደም ለመጨረሻ ጊዜ ከግብጽ ጋር በተገናኘበት ጨዋታ በማላዊ በሽመልስ በቀለና ዳዋ ሁጤሳ ግቦች 2-0 ማሸነፉ ይታወሳል። ሆኖም በግብጽ በተከናወነው ጨዋታ የ1-0 ሽንፈት ማስተናገዱ የሚታወስ ነው። በኦማር ማርሞሽና መሐመድ ሳላ የሚመራው የግብጽ ብሔራዊ ቡድን የፊት መስመርም ጠንካራ ይሆናል ተብሎ ይጠበቃል። የብሔራዊ ቡድኑ አምበል አስቻለው ታመነ ለግብጽ የተለየ ትኩረት አንሰጥም፣ አብልጠን የምንመለከተው ብሔራዊ ቡድን የለም ሲል በጋዜጣዊ መግለጫ ወቅት መናገሩም አይዘነጋም። የኢትዮጵያ ብሔራዊ ቡድን ነገ ከግብጽ ከሚያደርገው ጨዋታ በተጨማሪ የፊታችን ሰኞ ከጅቡቲ አቻው ጋር የምድብ 6ኛ ጨዋታውን ያደርጋል። በ16ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ትናንት በተደረጉ ጨዋታዎች ልደታ ክፍለ ከተማ አሸንፏል። ከኢትዮ ኤሌክትሪክ ጋር መርሃ ግብሩን ያከናወነው ልደታ ክፍለ ከተማ 1-0 በሆነ ውጤት ሲረታ ሳሮን ሰመረ ብቸኛዋን ግብ አስቆጥራለች። በውድድር ዓመቱ 27ኛ ነጥቡን ያሳካው ልደታ ክፍለ ከተማ ወደ 4ኛ ደረጃ ከፍ ብሏል። ኢትዮ ኤሌክትሪክ በአንጻሩ በ25 ነጥቦች ወደ 6ኛ ተንሸራቷል። የዕለት ሁለተኛ ጨዋታ በአዲስ አበባ ከተማና በአዳማ ከተማ መካከል ተደርጎ አንዳች አጠናቋል። ትዕግስት ሙሉ ዓለም ለአዲስ አበባ ከተማ፣ አለሚ ቤቻ ደግሞ ለአዳማ ግቦችን አስቆጥረዋል። አዳማ ነጥቡን 17 ሲያደርስ አዲስ አበባ ከተማ በበኩሉ በ15 ነጥቦች ላይ ይገኛል። ዛሬ ረፋድ 4 ሰዓት ላይ በአምበሬቾና ሲዳማ ቡና መካከል የተደረገውን ጨዋታ ሲዳማ ቡና 5-0 ረቷል። በጨዋታው ምትኬ ብርሃኑ 3 ግቦችን በማስቆጠር ሃትሪክ ስትሰራ ሰርካለም ባሳና ፊርማ የከበደ ደግሞ ቀሪዎቹን ግቦች አስቆጥረዋል። በአይቬሪ ኮስቱ የአፍሪካ ዋንጫ አንድም ጨዋታ ማሸነፍ ያልቻለ የግብጽ ብሔራዊ ቡድን በቀድሞ አጥቂ ኦሳማ ሐሰን እየተመራ ወደ ውጤታማነት ተመልሷል። የፈርዖኖቹ የምንጊዜም ከፍተኛ ግብ አስቆጣሪ የነበረው ኦሳማ ሐሰን ቡድኑን ከተረከበ በኋላ ለሞሮኮ የአፍሪካ ዋንጫ ያደረሳቸው ሲሆን የዓለም ዋንጫ ማጣሪያቸውንም ምድባቸውን በበላይነት እየመሩ ይገኛሉ። ዮሴፍ ሹምዬ ተጨማሪ ዘገባ አለው። ያለፈው የአፍሪካ ዋንጫ ለፈርዖኖቹ መልሶ ማስታወስ የማይፈልጉት ውድድር ነበር። የ7 ጊዜ የዋንጫው አሸናፊ ግብጽ በዚህ ውድድር አንድም ጨዋታ አላሸነፈችም። ሁሉንም የምድብ ጨዋታዎቿን ባቻ ውጤት አጠናቃ በጥሎ ማለፉ በዲሞክራቲክ ኮንጎ ተሰናብታለች። የብሔራዊ ቡድኑን ደካማ ውጤት ተከትሎም አሰልጣኝ ሪዊ ቪቶሪዮ ተሰናብተው ኦሳማ ሐሰን ፈርዖኖቹን ወደ ታላቅነታቸው የመመለስ አደራን ተቀበሉ። የግብጽ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪው ኦሳማ ሐሰን የብሔራዊ ቡድኑን የአሰልጣኝነት መንበር ሲረከብ እንደ ቀደምቶቹ የብሔራዊ ቡድኑ ሌጀንዶች መሐመድ ኤልጓሃሪና ሐሰን ሻህታ ወደ ውጤታማነት እንደሚመልሱት ቀድሞ ታምኖባቸው ነበር። አሰልጣኙም ተስፋ የጣሉባቸውን አላሳፈሩም። ከዋክብትን ሰብስቦ ውጤት የራቀውን ጥራት ያላቸው ተጫዋቾችን ይዞ ማሸነፍ የተሳነውን ብሔራዊ ቡድን ወደ ድል መልሰውታል። ቡድኑ ለሞሮኮ የአፍሪካ ዋንጫ ባደረገው ማጣሪያ 14 ነጥቦችን ሰብስቦ ምድቡን በበላይነት አጠናቋል። በዚህ ጉዞ የመሐመድ ሳላህና መሐመድ ትሪዝጌት ሚና የጎላ እንደነበረም ተመልክተናል። ግብጽ ለ2026 የዓለም ዋንጫ ማጣሪያ ጨዋታዎቿን በቅድሞ አሰልጣኟ ሪቪ ቪቶሪዮ ስር ማድረግ የጀመረች ሲሆን ኦሳማ ሐሰን ኃላፊነቱን ከተረከቡ በኋላ ደግሞ ቡርኪና ፋሶን አሸንፈው ከጊኒ ቢሳው ጋር አቻ ተለያይቷል። ነገ የኢትዮጵያ ብሔራዊ ቡድን ከመቅጠማቸው በፊትም ምድባቸውን በ10 ነጥቦች እየመሩ ይገኛሉ። የብሔራዊ ቡድኑ የፊፋ ደረጃ እንዲሻሻል፣ ተጫዋቾች በራስ መተማመናቸው እንዲጨምር፣ ደጋፊዎችም በዓለም ታላላቅ መድረኮች የተሻለ ውጤትን እንዲጠብቁ ማድረግም ችሏል። አሰልጣኙ የዓለም ዋንጫውን ማጣሪያ በስኬት መፈጸምና በቀጣይ ታህሳስ ወር በሚደረገው የሞሮኮ አፍሪካ ዋንጫ የቀደመ ታሪካቸውን መድገምም የቀጣይ ኃላፊነታቸው ይሆናሉ። ፈርዖኖቹ ነገ ከኢትዮጵያ የፊታችን ማክሰኞ ደግሞ ከሴራሊዮን ጋር ለሚያደርጓቸው ጨዋታዎች አሰልጣኝ ኦሳማ ሐሰን የሊቨርፑሉ መሐመድ ሳላህና የማንቸስተር ሲቲው ኦማር ማርሙሽን ጨምሮ 24 ተጫዋቾችን ይዘው እየተዘጋጁ ነው። ነገር ግን አብዛኞቹ የብሔራዊ ቡድኑ ተጫዋቾች እንደ አል አህሊ፣ ዛማሊክና ፓይራሚድስ ካሉት የሀገሪቱ ክለቦች የተገኙ ናቸው። ከሁለቱ የእንግሊዝ ፕሪምየር ሊግ ተጫዋቾች በተጨማሪ መሐመድ አብዱል ሞኔም ከፈረንሳዩ ኒስ፣ ሐምድ ፋቲህ ከኳታር
ከኳታሩ አሉ አቅራ፣ መሐመድ ትሪዝጌት ከኳታሩ አልራያን እንዲሁም ሙስጠፋ መሐመድ ከፈረንሳይ ሎንስ በግብፅ ብሔራዊ ቡድን ስብስብ ውስጥ ይገኛሉ። አሰልጣኝ ሆሳም ሐሰን ግን ግብፅ በውጭ ሀገራት ያሏት ተጫዋቾች ቁጥር በጣም ጥቂት ነው፣ አሁንም አቅሙ ያላቸው ታዳጊ ልጆች ወደ አውሮፓ ታላላቅ ሊጎች እንዲቀላቀሉ ማድረግ ላይ ትኩረት ተደርጎ ሊሰራበት ይገባል የሚል ሀሳባቸውን ከሀገራቸው ሚዲያ አህራም ኦንላይን ጋር በነበራቸው ቆይታ ተናግረዋል። እግር ኳሱን መስመር ለማስያዝና የብሔራዊ ቡድኑን ውጤታማነት በዘላቂነት ለማስቀጠልም ረዥም ፕሮጀክት ቀርጾ መስራት እንደሚያስፈልግ አሰልጣኙ ገልጿል። ለጊዜው ግን እንደ መሐመድ ሳላህና ኦማር ማርሙሽ ያሉ ኮከቦቻቸውን አጣምረው ስኬታማ ጊዜን በማሳለፍ ላይ ናቸው። ክቡራን ተመልካቾቻችን ለዜና ኢትዮጵያ የተዘጋጁ የስፖርት መረጃዎቻችን በዚያ በቁ። ተመስገን አለባቸው ነበርኩ። በያላችሁበት መልካም ቀን